ሰበር ዜና የለሚ ናሽናል ሲሚንቶ ፋብሪካ ሙሉ በሙሉ በደላሎች ቁጥጥር ስር መዋሉ ተሰማ። ፋብሪካው በደላሎች እጅ መውደቁንና ዋጋው በእጥፍ መናሩንም መንግስት የሚያውቀው ጉዳይ ቢሆንም ዝምታ መርጧል ተብሏል። አብራችሁን ቆዩ። በቀዳሚነት ወደ እናንተ የምናደርሳችሁ ይሆናል። በትግራይ ክልል የሚካሄደው አስገዳጅ ወጣቶች ወታደራዊ አፈሳና የእናቶች ተቃውሞ ተጠናክሮ ቀጥሏል ተባለ። አንዳንድ ከፍተኛ አመራሮችም ይህ እብደት የተሞላበት ተግባር በአስቸኳይ ሊቆም ይገባል ሲሉ ተማጽነዋል። ዝርዝር አለን። በሳውዲ አረቢያ እስር ቤቶች ውስጥ 200 ያህል ኢትዮጵያውያን የሞት ፍርዳቸውን እየተጠባበቁ እንደሚገኙ የሳውዲ ባለስልጣናት ገለጹ። የሞት ፍርዳቸውን በቅርቡ ተፈጻሚ ይሆናል ተብሏል። መረጃውን ይዘናል። ከውጭ በተሰማ ሰበር መረጃ በህንድ የጋዝ ታንከር ተሽከርካሪ ፈንድቶ የክፍያ ጣቢያውን አውድሞ የሰዎች ሕይወት አልፏል ተባለ። ዝርዝሩን ይዘናል። ኢራን ለቀድሞ ጠቅላይ መሪ አያቶላ ካሚኒ ለአንድ ሳምንት የሚቆየውን የቀብር ስነ ስርዓት ማካሄድ ጀመረች። ከፍተኛ ቁጥር ያለው ህዝብና የውጭ አገራት ልዑካንም በስነ ስርዓቱ ላይ እየተሳተፉ ይገኛሉ ተብሏል። መረጃውን እናደርሳችኋለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ የለሚ ናሽናል ሲሚንቶ ፋብሪካ በደላሎች ቁጥጥር ስር መውደቁ ተሰማ። ዋጋውን በእጥፍ ንሯል ተብሏል። ከዚህ በፊት በተሰጡ ጥቆማዎች መሰረት የተወሰኑ ወራት ተስተካክሎ የነበረ ቢሆንም አሁን ግን ዋጋው ተመልሶ ኑሯል ተብሏል። የሲሚንቶ ጥረትን ያቃልላል ተብሎ ተስፋ የጣለበት ግዙፉ ለሚ ናሽናል ፋብሪካ በደላሎች ቁጥጥር ስር መውደቁንም ህብረተሰቡ በምሬት እየገለጸ ይገኛል። ቀደም ሲል በዳንጎቴና በሌሎች ፋብሪካዎች ላይ ተጣብቀው የገበያ ቁማር ሲጫወቱ የነበሩ ግዙፍ ደላሎችም አሁን ደግሞ የዚህን አዲስ ፋብሪካ የአቅርቦትና የግብይት ስርዓት አዛብተውታል ነው የተባለው። በዚህ ምክንያት ከአሁን ቀደም አንድ ኩንታል 1200 ብር ይሸጥ የነበረ ሲሚንቶ በአሁኑ ወቅት የፋብሪካው መገኛ የሆነችውን የደብረ ብርሃንን ከተማ ጨምሮ በአካባቢው በእጥፍ ጨምሮ ከ2400 ብር በላይ እየተሸጠ ይገኛል ተብሏል። ይህ ድርጊት በግንባታው ዘርፍና በህዝቡ ላይም ከፍተኛ በደል እየፈጸመ ቢሆንም መንግስት በእነዚህ ስግብግብ ደላሎች ላይ አስቸኳይ ህጋዊ እርምጃ እንዲወስድ ህብረተሰቡ ድምፅ እያሰማ ነው ተብሏል። ይሁን እንጂ መንግስት ጉዳዩን እያወቀ በዝምታ ለማለፍ ወስኗል ነው የተባለው። ይህ እብደት በአስቸኳይ ሊቆም ይገባል ሲሉ ፕሮፌሰር ክንደያ ገብረሕይወት ተናገሩ። በትግራይ ክልል ተንቤን አብዩ አዲ ከተማ ውስጥ ወጣቶችን ለአስገዳጅ ውትድርና በምሽት የማፈስ ተግባር እየተፈጸመ እንደሚገኝ የቀድሞ የትግራይ ጊዜያዊ አስተዳደርና የአሁኑ የስምረት ፓርቲ አመራር ፕሮፌሰር ክንደያ ገብረሕይወት የቪዲዮ ማስረጃን ዋቢ በማድረግ ይፋ አድርገዋል። እንደ ፕሮፌሰር ክንደያ ገብረሕይወት ገለጻ ይህ በወጣቶች ላይ ያነጣጠረው አስገዳጅ የሆነ ምልመላ በአዩ አዲ ብቻ ሳይሆን በክልሉ በተለያዩ አካባቢ በስፋት እየተተገበረ ይገኛል ብለዋል። ከዚሁ ጋር ተያይዞ ትላንት በዚሁ ከተማ የሚገኙ አንድ የባንክ ቅርንጫፍ የታጠቁ ኃይሎች በሰራተኞች ላይ በሚወስዱት የእስር እርምጃ ሳቢያ አገልግሎት ለማቋረጥ መገደዱንም አመልክተዋል። ይህ አይነቱ በሲቪል ተቋማት እንዲሁም በሰራተኞች ላይ የሚፈጸሙ የኃይል እርምጃ በክልሉ ሌሎች አካባቢዎችን በተመሳሳይ ሁኔታ እየተስተዋለ መሆኑን ፕሮፌሰር ክንደያ ጠቁመዋል። ፕሮፌሰር ክንደያ እየተፈጸመ ያለውን ድርጊት በጥብቅ ያወገዙ ሲሆን ይህ እብደት በአስቸኳይ ሊቆም ይገባል ሲሉ አሳስበዋል። በጉዳይ ላይ ዝምታ መምረጥ ጥቃቱንና የህዝቡን ስቃይ የበለጠ እንደሚያበረታታው በመግለጽም የትግራይ ህዝብ ላቂ ሰላም፣ ፍትህ፣ ተጠያቂነት እንዲሁም ተገቢውን ጥበቃ ሊደረግለት እንደሚገባ ጥሪያቸውን አስተላልፈዋል። በተያያዘ ኢሰመኮ በትግራይ ክልል የወጣው የግዳጅ ወታደራዊ አዋጅ በአስቸኳይ እንዲቆም ጠይቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል ወጣቶችን በግዳጅ ወደ ውትድርና የማሰማራትና ሀሳብን የመግለጽ መብትን የመገደብ ተግባራት ከህገ መንግስቱና ከዓለም አቀፍ ህግጋት ጋር ስለሚጣረስ በአፋጣኝ ሊቆም እንደሚገባ አሳስቧል። ኮሚሽኑ ባደረገው ክትትል የክልሉ ጊዜያዊ ምክር ቤት የትግራይን ህዝብ ህልውና ለመጠበቅ በሚል ሰኔ 17 ቀን 2018 ዓ.ም የግዳጅ ውትድርና ሰነድ አውጥቶ ስራ ላይ መዋሉን አረጋግጧል። ለግዳጅ ውትድርና ጥሪውን የማይቀበል ሰው እስከ 50 ሺህ ብር ቅጣት፣ የክልሉን ውሳኔ የሚተቹና የሚቃወሙ ደግሞ እስከ 25 ዓመት ጽኑ እስራትና የንብረት መወረስም ይፈረድባቸዋል ተብሏል። ይህንንም ተከትሎ የጸጥታ አካላት ያለ ፍርድ ቤት ትዕዛዝ በማንኛውም ጊዜና ቦታ ሰዎችን በመያዝና የመፈተሻ ስልጣን ተሰጥቷቸዋል ማለቱንም ከመግለጫው ላይ ተመልክተናል።
200 ኢትዮጵያውያን በሳውዲ አረቢያ እስር ቤቶች ውስጥ የሞት ፍርዳቸውን እየተጠባበቁ ነው ተባለ። በሳውዲ አረቢያ እስር ቤቶች ውስጥ 200 ያህል ኢትዮጵያውያን የሞት ፍርዳቸውን እየተጠባበቁ እንደሚገኙ ሚድል ኢስት አይ ጋዜጣ ከሀገሪቱ ባለስልጣናትና ከሲቪል ማህበረሰብ ድርጅቶችን መስማቱን ጠቅሶ ዘግቧል። በሀገሪቱ እስር ቤት የሚገኙ ኢትዮጵያውያን ፍልሰተኞች በአረብኛ የተጻፈ ሰነድ እንዲፈርሙ በፖሊስ እንደሚገደዱ በሚስጥር ያነጋገራቸው ኢትዮጵያ እንደገለጹለትም ዘገባው ጠቅሷል። ካሚስ ሙሻይት በተባለው እስር ቤት ውስጥ ብቻ 58 ኢትዮጵያውያን ፍልሰተኞች እንደታሰሩ ታሳሪዎች መናገራቸውንም ዘገባው አመላክተዋል። ባለፈው ሚያዝያ የሞት ቅጣት የተፈጸመባቸው ከትግራይ ክልል የሄዱ 3 ኢትዮጵያውያን ፍርደኞችም ስም የዜና ምንጩ በዘገባው አካቷል። ከውጭ በተሰማ ሰበር መረጃ በህንድ የጋዝ ታንከር ተሽከርካሪ ፈንድቶ የክፍያ ጣቢያውን አወደመ። በዚህ አደጋም የሰዎች ህይወት ማለፉ ተሰምቷል። በህንድ ኡታራ ፕራዴሽ ግዛት በኮማምባሻ ዲስትሪክት ውስጥ የሚገኝ የሲሆር የክፍያ ጣቢያ ሰኔ 26 ቀን በደረሰ አስፈሪ የጋዝ ታንከር ፍንዳታና የእሳት አደጋ ሙሉ በሙሉ አመድ መሆኑ ተሰምቷል። የእስያ ዋነኛ አውራ ጎዳናዎች በአንዱ ላይ የተከሰተው ይህ አሰቃቂ አደጋ የነዳጅ ጋዝ የጫነ ታንከር መኪና ቁጥጥር አጥቶ መገልበጡን ተከትሎ በተፈጠረ ከፍተኛ የጋዝ መፍሰስ የመነጨ ነው ተብሏል። የዓይን እማኞች እንደገለጹት ፍንዳታው የተከሰተው ታንከሩ ተገልብጦ ከክፍያ ጣቢያው ጋር በተጋጨ በሰከንዶች ውስጥ ነው። የተነሳው የጋዝ እሳትና ፍንዳታ እጅግ የበረታ በመሆኑ መላውን የክፍያ ጣቢያ በአጭር ጊዜ ውስጥ ወደ ፍምነት አውድሞታል ነው የተባለው። ከአደጋው የተነሳው ጥቅጥቅ ያለ ጥቁር ጤስም እስከ 2 ኪሎ ሜትር ርቀት ድረስ ይታይ እንደነበር ዘገባዎቹ አመላክተዋል። በዚህ አሰቃቂ አደጋ ሳቢያ እስካሁን የ4 ሰዎች ህይወት ማለፉ ተረጋግጧል። የአሽከርካሪው ህይወት ወዲያውኑ ያለፈ ሲሆን ሌሎች 3 የክፍያ ጣቢያ ሰራተኞች በደረሰባቸው ከባድ የቃጠሎ አደጋ በሆስፒታል በሕክምና ላይ ያሉ ህይወታቸው ሊያልፍ ችሏል ተብሏል። ከዚህ በተጨማሪም በጣቢያው ግቢ ውስጥ ቆሞ ከነበሩ ከ16 በላይ ሞተር ብስክሌቶችና 2 መኪናዎች ሙሉ በሙሉ ወድመዋል። ይህ አስደንጋጭ ክስተት በህንድ አውራ ጎዳናዎችና የክፍያ ጣቢያዎች ላይ ያለውን የድንገተኛ አደጋ መከላከያና የእሳት አደጋ መከላከያ መሰረተ ልማት ደካማነት በግልጽ ያሳየ መሆኑንም የሀገሪቱ መገናኛ ብዙሃን ዘግበዋል። በመጨረሻም ኢራን ለቀድሞ ጠቅላይ መሪ አያቶላ ኻሜኒ ለአንድ ሳምንት የሚቆይ የቀብር ስነ ስርዓት ጀመረች። ከፍተኛ ቁጥር ያለው ህዝብና የውጭ አገር ልዑካንም በስነ ስርዓቱ ላይ የተሳተፉ ይገኛሉ ተብሏል። ኢራን ለቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ የአንድ ሳምንት የቀብር ስነ ስርዓት ጀምራለች። በቴህራን የተጀመረው ይህ ስነ ስርዓት በሚሊዮኖች የሚቆጠሩ ኢራናውያን ከፍተኛ ባለስልጣናትና በደርዘን የሚቆጠሩ የውጭ አገራት ልዑካን ያሳተፈ ሲሆን ይህም ብሔራዊ አንድነት እንዲሁም የእስላማዊቷን ሪፐብሊክ ጥንካሬ የሚያሳይ መሆኑ ተገልጿል። ሰኔ 26 ቀን 2018 ዓ.ም የተጀመረው ይህ የቀብር ሽኝት ስነ ስርዓት እስከ ሐምሌ 2 ቀን ድረስ ይቆያል ተብሎ የሚጠበቅ ሲሆን በኮም ግዛት በኢራቅ ቅዱሳን ከተሞች በናጃፍ እና ካላራቢ ሊደረጉ ከሚችሉት መታሰቢያዎች በኋላ የማጠቃለያው የቀብር ስነ ስርዓትም በማሻድ ከተማ እንደሚፈጸም ተጠቁሟል። የኢራን የዜና ተቋማት እንደዘገቡት የመሪው አስክሬን በተመሳሳይ ጥቃት ህይወታቸውን ካጡ የቤተሰቦቻቸው አስክሬን ጋር በቴህራን ኢማም ካሚድ ግራዳ ሙሳላ እንዲያርፍ የተደረገ ሲሆን በመቶ ሺዎች የሚቆጠሩ የሀዘንተኞችም ስብሰባም ክብር ለመስጠት በስፍራው ተገኝተዋል። ከ100 በላይ የውጭ አገራት ልዑካን በተለያዩ የቀብሩ ምዕራፎች ላይ ይሳተፋሉ ተብሎ የሚጠበቅ ሲሆን ከነዚህም መካከል የሩሲያ፣ የቻይና፣ የሳውዲ አረቢያ፣ የፓኪስታን፣ የህንድ፣ የቱርክ፣ የየመንና የቀጠናው አጋር ቡድኖች ተወካዮች እንደሚገኙበት ተመላክቷል። ዜናዎቻችን አበቃን። በሰላም ቆዩን።